ቤታችሁን ኳርቲዝ ማሰራት ላሰባችሁ በአሁኑ ሂሳብ ስንት ብር ያስፈልገናል? ለአንድ ቤት ምን ያህል ኳርቲዝ ያስፈልጋል? እንዲሁም የአንድ ኳርቲዝ ዋጋ በአሁኑ ሰዓት ስንት ብር እየተሸጠ ነው? እያንዳንዱ በዝርዝር የማሳውቃችሁ ይሆናል። ቪዲዮ ላይክ በማድረግ ጀምሩት ማለት ነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ መረጃ ኳርቲዝን በተመለከተ ይሆናል። ኳርቲዝ እንግዲህ የውጩን በዚህ መልኩ ማሰራት ለምትፈልጉ 70 በ8 ለሆነ ቤት ወይንም ደግሞ 70 72 75 ቆርቆሮ ለሰራችሁ ማለት ነው እስከ 80 ቆርቆሮ በክብ መልኩ ለሰራችሁ ስንት ኳርቲዝ ያስፈልገዋል? እንዲሁም ደግሞ በብር ደረጃ ጠቅለል ብሎ ስንት ብር ይወስድብናል? እያንዳንዱ ሁሉንም በዝርዝር የምናይ ይሆናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። የዘወትር ተከታታዮቼ እንደተለመደው ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። እንግዲህ ኳርቲዝ እዚህ ጋር እንደምትመለከቱት ሁለት አይነት ኳርቲዝ ነው እንግዲህ ያረፈው እዚህ ቤት ላይ ማለት ነው። እናንተም እንደ ፍላጎታችሁ እንግዲህ የተለያዩ ከለሮች አሉ፣ የኳርቲዝ ከለሮች ማለት ነው። እንደዚህ ብቻ አይደሉም። እንደ ምርጫችሁ በጣም በርካታ የሆኑ ከለሮች አሉ፣ መምረጥ ትችላላችሁ። በዛ መልኩ እንግዲህ ማሰራት ትችላላችሁ። ኳርቲዝ ማሰራት ከማሰባችን በፊት በቅድሚያ የሚቀደመው ምንድነው? ቤቱ ለኳርቲዝ ዝግጁ ነው ወይ የሚለው ነገር ተቀዳሚ ይሆናል ማለት ነው። እሱም ከግርፉ ላይ ማለት ነው። ግርፉ ጠርዙ በምታዩት መልኩ እንግዲህ ከዚህ ላይ ኳርቲዙ ሲሰራ ምንም ያስተካከለ የጠርዝ ሁኔታ የለም። በቀጥታ የሚያርፍ ነው የሚሆነው። ስለዚህ 2 በ1 ከተገረፈ በኋላ ቤቱ ምንም ፍርግርግ ሳይሆን ማለት ነው 2 በ1 የተገረፈ ከሆነ በኋላ ወይንም ደግሞ ከዚህ ምስሉ ላይ እንደምትመለከቱት በዚህ መልኩ ዝግጁ መሆን አለበት ማለት ነው ቤቱ። ከዚህ በኋላ እንግዲህ ለኳርቲዝ ዝግጁ ነው ማለት ነው። ጠርዙም ወጥቷል፣ ተስተካክሏል። ከዚህ ላይ ኳርቲዝ መሰራት ይችላል ማለት ነው። ሌላው ሽምብራ ግርፍ ካስገረፋችሁት ሽምብራ ግርፍ ገርፎ ለተቀመጠ ደግሞ ቀለም እንጂ የሚቀባው ኳርቲዝ አይሰራም ማለት ነው። በዙ ዙሪያ በተደጋጋሚ ተነጋግረናል ማለት ነው። ስለዚህ ኳርቲዝ ማሰራት ካሰባችሁ ሽምብራ ግርፍ ማስገረፍ የለባችሁም ማለት ነው። ሽምብራ ግርፍ ለተገረፈ ቤት ቀጥታ ቀለም ስለሆነ የሚቀባው ግልጽ እንደሚሆንላችሁ ባለሙሉ ተስፋ ነኝ። በቀጥታ እንግዲህ ስንት ኳርቲዝ ይወስዳል ወደሚለው ስንሄድ ኳርቲዝ እንግዲህ አሁን ላይ የሚሰሩ ቤቶች ቁመታቸው ለቀቅ ያለ ነው ወይንም ቁመት አላቸው። ስለዚህ በኳርቲዝ ደረጃ እንግዲህ እስከ 32 ኳርቲዝ ያስፈልጋል ማለት ነው። 32 ኳርቲዝ ለሙሉ ማለት ነው። 32 ኳርቲዝ በ4000 ብር ስናበዛው 120 ብር ለኳርቲዝ ብቻ የሚያስፈልገን ይሆናል። የአንድ ኳርቲዝ ዋጋ ወይንም ደግሞ ሲግማ የሚባል ኳርቲዝ 4000 ብር ገብቷል። ስለዚህ ኳርቲዝ እንግዲህ በጣም ነው የጨመረው። ከ2300 ብር በቀጥታ አሁን ወደ 4000 ብር ከፍ ብሏል ማለት ነው። ስለዚህ ውድ ተመልካቾች 32 ኳርቲዝ በ4000 ስናበዛው 120 ብር ለኳርቲዝ ብቻ የሚያስፈልገን ይሆናል ማለት ነው። ከዚህ በመቀጠል ፕላስተር ያስፈልገናል። የምታዩት ዙሪያውን ለመቆራረጥ የተለያዩ ዲዛይኖችን ለመጠቀም እንግዲህ በፕላስተር ነው የሚቆረጠው። ስለዚህ እስከ 8 አካባቢ ፕላስተር ያስፈልጋል። በ200 ብር 1600 ብር ለፕላስተር የሚያስፈልግ ይሆናል። ከዚህ በመቀጠል የመቁረጫ ቀለም ያስፈልጋል። ለሱ አንድ የጋዝ ቀለም ያስፈልጋል። 3000 ብር ገብቷል እንግዲህ የጋዝ ቀለም አሁን ላይ። ስለዚህ አንድ ቀለም ያስፈልገናል ማለት ነው። ከዚህ ላይ ግልጽ ሆና ስለማትታይ እንጂ በትንሿ የምትቀባለ ዙሪያዋን ማለት ነው። ስለዚህ ለሱ አንድ ቀለም ያስፈልጋል። ለኳርቲዝ ስራ እንግዲህ የሚያስፈልጉን ማቴሪያሎች ምንም ናቸው? ኳርቲዝ፣ ፕላስተር፣ ቀለምና እዚህ ጋር የምትመለከቱት የዙሪያ የሚሆን እንጨት ያስፈልጋል ማለት ነው። ስለዚህ ለእሱ እንጨት ደግሞ እስከ 5000 ብር የሚያስፈልግ ይሆናል ማለት ነው።
ከዚህ በመቀጠል ብሩሽ 2 ብሩሽ ያስፈልጋል 160 ብር። የኳርቲዝ ማስጫኛ የሚያስፈልገን ይሆናል። እንደ ቦታው ርቀት ምናምን እንግዲህ ይወስነዋል የምትገዙበት አካባቢ ማለት ነው። ስለዚህ 32 ኳርቲዝ ጭኖ ወደ ቦታው ላይ ለማድረስ ከ3000 ብር አካባቢ የሚያስፈልግ ይሆናል። በጣም ቅርብ ከሆነም ይቀንሳል። እንዲሁም ደግሞ ራቅ ባለ ቁጥርም የምታመጡበት ቦታ የሚጨምር ይሆናል ማለት ነው። ስለዚህ በአማካኝ እስከ 3000 ብር ለኳርቲዝ ማስጫኛ የሚያስፈልግ ይሆናል። ሌላው ምንድነው? ከዚህ በኋላ እንግዲህ የባለሙያ ነው። ለባለሙያ እስከ 30,000 ብር የሚያስፈልጋችሁ ይሆናል ማለት ነው። ኳርቲዝ እንግዲህ የሚያስፈልጉት ማቴሪያሎች ከነ ባለሙያ አሁን የጠቀስኩላችሁን ይመስላል ማለት ነው። ወደ ብር ጠቅለል አድርገን እንግዲህ ስንት ይወስዳል ወደሚለው ስንወስድ ማለት ነው 161,760 ብር አካባቢ የሚያስፈልግ ይሆናል ማለት ነው። በአሁኑ ሰዓት እንግዲህ 5 ክላስ የሆነ 70 ቆርቆሮም እንዲሁም 72ም እስከ 85 እና 80 ድረስ ለሰራችሁ በክብ ለሰራችሁ ማለት ነው። ሳይዙ ተመሳሳይ ስለሚሆን ማለት ነው። ለምሳሌ 70 በ8 ሆኖ 58 ቆርቆሮ ለሰራችሁም በጅባፍ ለሰራችሁም ይህ መረጃ ይሆናችኋል ማለት ነው። ምክንያቱም በጅባፍ ሲሆንና በክብ ያለው ልዩነት የቆርቆሮ መጠን ነው። ክብ ሲሆን ቆርቆሮ ስለሚቆራረጥ 72 ቆርቆሮ የሚሆነው ክብ ሆኖ ሲቆራረጥ ነው። ካልተቆራረጠ ደግሞ በጅባፍ መልኩ ወይም አሞራ ክፍ በሚባለው ከተሰራ ደግሞ ስንት ቆርቆሮ ይበቃዋል? 58 ቆርቆሮ ይበቃዋል ማለት ነው። የውስጡ ስፋት ግን ሁሉም 5 ክላስ ነው። ሁሉም 7 በ8 ነው ማለት ነው። ተመሳሳይ የሆነ ነው። ስለዚህ ከዚህ መረጃ ላይ 58 ቆርቆሮ በኤል ሼፕ ለሰራችሁም ሸዋርን ጨምሮ 5 ክላስ ለሰራችሁ በክብ መልኩ ይህ መረጃ ይሆናችኋል ማለት ነው። የኳርቲዝ መጠን እንግዲህ እንደ ቤቱ ቁመት ይወስነዋል። 7 በ8ም ሆኖ ተመሳሳይ ኳርቲዝ ላይ ወስድ ይችላል ማለት ነው። ቁመቱ ረዘም ባለ ቁጥር ይጨምራል። ቁመቱ አጭር ከሆነ ደግሞ የኳርቲዙን መጠን የሚቀንስ ይሆናል ማለት ነው። ስለዚህ ከአንዱ ቤት ላይ የሚወስደው ለሌላኛው ቤት ለእኩል ላይሆን ይችላል ማለት ነው። ውድ ተመልካቾች እንግዲህ የኳርቲዝ ዋጋ እንደምታዩት እንግዲህ እጥፍ በሚያስብል ደረጃ ጨምሯል። ስለ ዋጋዎች እንግዲህ ህንፃ መሳሪያ ምንም እስካሁን አዲስ ነገር የለም። ሁሉም ባለበት ነው። የጨመረም የቀነሰም ነገር የለም። ከአሁን በፊት በቅርብ በሰጠኋችሁ መረጃ መሰረት ማለት ነው። አዲስ ነገር ሲኖር እንግዲህ እያንዳንዱ መረጃዎች ወደ እናንተ የማቀርብላችሁ ነው የሚሆነው። ስለዚህ በትዕግስት ጠብቁኝ ማለት ነው። ቪዲዮ ላይክ አድርጉልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። በተለይ ለመጀመሪያ ጊዜ ይህን ቻናል ለምትመለከቱ በዚህ ቻናል ላይ የፊኒሽንግ ስራዎችን በተመለከተ ለእናንተ ይጠቅማሉ ብዬ ማስባቸውን አሪፍ ቪዲዮዎች የመለቅበት ቻናል ስለሆነ ሰብስክራይብ አድርጋችሁ ብትከታተሉ እጅግ በጣም ትጠቀሙበታላችሁ ማለት ነው። የግንባታ እቃዎችን በተመለከተ ሲቀንስ ቀንሷል፣ ሲጨምር ጨምሯል። አዳዲስ ነገሮችን በተለይ በግንባታ በተመለከተ ሙሉ መረጃ የምታገኙበት ቻናል ነው። ሰብስክራይብ አድርጉ ማለት ነው። በዚያ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። አሰላሙ አለይኩም ወረህመቱላህ ወበረካቱ።